በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ግልብጥ ዓለም ነው። ሰበር ኢትዮጵያና ኬንያን ጨምሮ በምስራቅ አፍሪቃ የሚገኘው ሰርቶ በሌው ገብረ ጉንዳን ንግሥቲቱ በዶላር እየተሸጡ መሆኑ ተሰማ። አፉ የፀጉር መቁረጫ መኪኔታ የሚመስለው ቆንጣጭ ጉንዳን በውጭ አገር ቤተሰቦች ወይም ማኅበረሰብ እልፍኝ ወይም ግቢያቸው ውስጥ የመስታወት ቤት ውስጥ የሚቀመጥና የሕይወት ዑደቱ በፍቅርና በጉጉት የሚታይ ፔት ለማዳ እንስሳ ሆኗል። በአሁኑ ሰዓት በኬንያ ጉንዳኖች እየበረሩ ነው። ገና ክንፋቸውን አልጣሉም። ቢቢሲ ኬንያ ላይ አተኩሮ በጻፈው ዘገባ በሀገሪቱ የስምጥ ሸለቆ ክፍል ውስጥ በምትገኘው ጭምቷ ጊልጊል ወይም በአማርኛ ቀረብ ባለ አጠራር ግልግል እንበላት ግልግል የእርሻ ወረዳ ውስጥ ክንፋም የንብ መንጋዎች ሜዳውን ከሞላው በሺዎች የሚቆጠሩ ኩይሳዎች ውስጥ እየወጡ እየበረሩ ነው። ክንፋሞቹ ቆንጣጦቹ ንግሥቶቹን ለማስረገዝ አገር የሚያካልል የንብ ኮበሌዎች ናቸው። ኬንያውያን ኪሳቸውን በዶላር ለመሙላት የደፈጣ ፍልሚያ የገቡበት የደራ ሰዓት ነው። ምንም እንኳ ሕገወጥ ቢሆንም አንዲት የገብረ ጉንዳን ንግሥት $220 ታወጣለች። በእኛ ገንዘብ 35200 ብር ማለት ነው። ቢያንስ ዋጋዋ ለፋሲካዎ በጉንም ዶሮውንም ምናልባትም እንቁላልና ቅቤውንም ቻሉ ማለት ነው። ዓለም ድንገት በገብረ ጉንዳን ፍቅር ተነክቷል። እነዚህ ባተሌ እድገት በኅብረት ድንቅ ነፍሳት በመስታወት ቤት ውስጥ አስቀምጦ የዕለት ሕይወታቸውን መመልከት አፍዝ አደንግዝ ሆኗል። አሁን በዚህ የመዳሪያ የፍቅር ጸደያቸው ወቅት ኬንያውያን ሕገወጥ አዘዋዋሪዎች ከመደበኛ ቱሪስቶች ጋር ተቀላቅለው አስጨንቀዋታል። እነሱ ናቸው ጉንዳን በዶላር የሚለውጥ እያሉ በኦንላይን ሸመታ ላይ የሚገኙት። ሽያጩ አድራሻና የሰዓት ቀጠሮ መለዋወጥ ሳያስፈልገው በኢንተርኔት ሐዲድ ላይ የሚሄድ ነው። የጉንዳን ንግሥት ወላድ ናት ሲበዛ። በዚህ በድሪያ ሰዓት ደህና አድርጋ ዘር ከያዘችና ነፍሰ ጡር ከሆነች አንድ ኩይሳ ሙሉ የሚያጥለቀልቅ ትውልድ ታፈራለች፣ እንቁላል በመፈልፈል። የዕድሜ ባለጸጋም ናት። ያለ አቅሟ ትኖራለች ብል ይቀላልችን ካፊ ወደቀ ጥሬ የምታክል ፍጡር እስከ 70 ዓመት ድረስ ለመኖር ትችላለች። ጉንዳን ሻጮችና ከጉንዳን ገዢዎች ጋር ያገናኝ የነበረ አንድ እሳት የላሰ ቀድሞ ደላላ ለቢቢሲ ሲያጫውተው መጀመሪያ ላይ ሥራው ሕገ ወጥ መሆኑን አላውቅም ነበረ ብሎታል። ኬንያዊው እሳት የላሰ ደላላ ይህንን የደራ ንግድ እንዴት እንደደረሰበት ሲናገር አንድ ጓደኛዬ የውጭ ዜጎች ለጉንዳን ንግሥቶች ጠቀም ያለ ገንዘብ እያወጡ ነው፣ ይሄ በዙሪያችን ሁሌ ለምናያቸው ቀያዮቹ ጉንዳኖች ነው አለኝ ይላል። ሲቀጥልም የትኛውም ማውላላ መስክ ላይ ጉብ ያለ ነገር ኩይሳ እንፈልጋለን፣ ጠዋት በተለይ ፀሐዩ አናት መብሳት ሳይጀምር በፊት ይላል። ከዛም ገዢዎቻችን የሚጠብቁን የእንግዳ ማረፊያዎች ወይም መኪናዎቻቸው ድረስ ንግሥቶቹን የመርፌ መውጊያ ስሪንጆች ውስጥ
ወይም የሆነ ውስጡ ክፍት የሆነ ነገር ውስጥ ከተን ይዘንላቸው እንሄዳለን ብለዋል። ኬንያ ይህ ህገወጥ ንግድ ምን ያህል የደራ መሆኑን ያወቀችው በአብዛኛው ከእርሻ ወረዳዋ ግልግል ከችግር መገላገያ እንደማለት ነች የተሰባሰቡ የተሸጡ 5,000 ንግሥት ጉንዳኖችን ባለፈው ዓመት ናይሻቫ ቀይ ውስጥ የሚገኝ ገስት ሃውስ ወይም የእንግዳ ማረፊያ ሳሎን ውስጥ ባገኘችበት ጊዜ ነበረ። ዋጋቸው አድማጮች ብታምኑም ባታምኑም $1,100,000 ማለት ነው። በኢትዮጵያ ገንዘብ 176 ሚሊዮን ብር በትንሹ። የተጠረጠሩት ገዢዎች ዜግነት ቤልጂጋዊ፣ ቪየትናማዊና ኬንያዊ መሆናቸው ታውቋል። ንግሥቶችን ወደሚፈለጉበት ቦታ ለማድረስ ለ2 ወር ያህል እንዲኖሩ የሚያስችላቸው ዘዴ ደግሞ ቀላል ነው። እርጥብ ጥጥ ውስጥ ተደርገው ውስጡ ክፍት የሆነ ነገር ወይም ስሪንጆች ውስጥ ወይም በሶፍት ይጠቀልላሉ፣ ይኖራሉ። 5,000 ንግሥቶች ወደ አውሮፓና ኤሽያ ተወስደው ለሽያጭ የሚቀርቡ ነበሩ። ንግዱ ሳይንቲስቶችንና ባለሥልጣኖችን አስገርሟል፣ አስደንግጧልም። ኬንያ ሕገወጥ የዝሆን ጥርስና የአውራሪስ ቀንዶች ሽያጭ ወንጀልን እንጂ የግብረ ጉንዳን ኮንትሮባንድን አስበው አታውቅም ነበረ። መቀመጫውን በእንግሊዝ ያደረገ የጉንዳን ቸርቻሪ ሲናገር ወላዲቷ የጉንዳን እናት ብዙ ሰዎች የሚያልሟት ፍጥረት ሆናለች ይላል። ለግንዛቤ ትንሽ ስለ ገብረ ጉንዳን ምግባር ላስታውሶ። በበጋ በክረምት ምግብ የሚያከማችና አዛዥ ናዛዥ ሳይኖረው አስቦ የሚሠራ ነፍሳዊ ማሽን ነው። መጽሐፍ ቅዱስም ሰውን ከገብረ ጉንዳን ጥበብና ትጋትን ተማሩ ይላል። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 6 እስከ 8። ሰርክ የፍሬ ቅንጣት ባፉ ይዞ እንደ ገመድ ተቀጣጥሎ ሲተም ይታያል። ብዙ ጊዜ ዘሮችን ነው የሚያጓጉዘው። ከአንድ ቦታ ወደ ሌላ ቦታም እንዲራቡ ያደርጋል። የገብረ ጉንዳን ወንዶች ጥቅም ንግሥቲቱን ማስረገዝ ነው። ከብዙዎች ጋር ትገናኛለች፣ ዘር ትቋጥራለች። እሷን ያጸነሱ ወንዶች ከዛ በኋላ ፈላጊ የላቸውም። እንደሱም በቀሪ ሕይወታቸው የሚፈልጉት ነገር የለም። አንድ የሚያገኙት እርካታ በቂያቸው ስለሆነ፣ ስለዚህ በራሳቸው ይሞታሉ ወይም ጉንዳን በሎች ይኮረሻሽሟቸዋል። አጅሪት ንግሥት ለሞት በሚዳረገው የፍቅር ጨዋቷ በውስጧ ያከማቸችውን የእንቁላል ማዕት ለመገላገል ፈንጠር ብላ ትወጣና ጎሬ ትምሳለች። እንቁላሏን በገፍ ትጥላለች። ቢንጎ! የአንድ ኩይሳ ስርወ መንግሥት ተመሠረተ። ብታምኑም ባታምኑም እስከ 70 ዓመት እንደ ጸና ሊቆይ የሚችል ስርወ መንግሥት። ኬንያ 600 አይነት የጉንዳን ዝርያዎች አሏት። ፉንግዮዋ የገብረ ጉንዳን ንግሥት እኔ አይቻታለሁ። እናንተም ይዋት በቀላሉ ማንም ኢንተርኔት ያለው ሰው ጉግል አድርጓት። 2.5 ሴንቲሜትር ድረስ ታድጋለች። አጠቃላይ የሕይወት ታሪኳ በዘመኗ ሁሉ እንቁላል እየጣለች መፈልፈልና የኩይሳ ስርወ መንግሥቷን መመስረት ማጽናትና መቀጠል ነው። ደላላው ንግሥቲቱን ለመያዝ ዘዴው ምን ያህል ቀላል እንደሆነ ሲያስረዳ ኩይሳውን ትንሽ ትበጠብጠዋለህ። ከዛም አምልጠው ለመውጣት ሲተረማመሱ ንግሥቲቱን ከመሃል አፈፍ ማድረግ ነው ብለዋል። ለ5,000 ንግሥት ንቦች ተከማችቶ መገኘት ዋነኛ ተጠርጣሪ የነበረ አዘዋዋሪ ቻይናዊ ከዛሬ 2 ሳምንት በፊት ኬንያ ጆሞ ኬንያታ አውሮፕላን ማረፊያ ላይ ወደ ቤጂንግ ተሳፍሮ ሊወጣ ሲል ተይዟል። እጅ ከፍንጅ 2,000 ንግሥት ንቦች በስሪንግ በቲዩብና በሶፍት ፔፐር ተጠቅልለው ተይዞበታል። $440,000 ወጪ የሰበስባቸው ናቸው። ዳንኤል፣ ይሄ ዜና ግልብጥ ዓለም የምንለው ዜና ነበረ። በዛ መንገድ ግን ለማቅረብ አልፈለግኩም። ምክንያቱም ስትመለከተው ይሄ ትልቅ የኢኮኖሚ ምንጭ ነው።
ይሄ ሲሪየስ ነገር ነው ዳንኤል። እና እንደሰማሁን አሁን ኬንያ እዚህ ዘገባው ላይ ኬንያ ይሄንን ንግድ ህጋዊ ማድረግ ትችላለች ይላል። እምልክ ሳይንቲስቶች የሚያቀርቡት ነገር አለ። እንደገና ተቀባይ ሀገሮች ደግሞ የማይቀበሉበት አንዳንድ ሁኔታዎች አሉ። ምክንያቱም ዝርያው የምስራቅ አፍሪካ ዝርያ ነው። በእነሱ ኢኮሲስተም ላይ እንግዲህ ሲራባ ከቁጥጥር ውጭ በሚሆንበት ጊዜ በጫካዎች እንደዚህ እና የራሱን ክስተቶች ያመጣል። ስለዚህ ሳይንቲስቶች እንደየሀገሩ ኢኮሲስተም የሚሉት ነገር አለ። ይሄም የተፈጥሮን ሁኔታ ለማዛባት ወይም መጠበቅ ማለት ነው። አሁን በዚህ ያለ ከዚህ ከአፍሪካም ይሄ ነገር ህጋዊ ሆኖ መንግስት በህጋዊ መንገድ ቢያደርገው እና ዜጎች ቢጠቀሙ እና ይሄንን ነገር ደግሞ ለሚፈልጉ በህጋዊ መንገድ ቢቀርብ ትልቅ ሀብት ነው። በግልጽ እዚህ ላይ እንደምትመለከተው እነዛ ሀገሮች ደግሞ የእነሱን ኢኮሲስተም ሊያዛባ በማይችልበት በራሳቸው ቁጥጥር ስርዓት ይህን ነገር መግዛትና በገፍ ለሚፈልጉት ማቅረብ ይቻላል ማለት ነው። ስለዚህ እውነቱ ለመናገር ወርቅ ከማውጣት ትናንሳል ዳንኤል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዓለም ጉንዳኖቹ ለምን ዓላማ ሊውሉ ነው በዚህ ልክ እየተሸጡ ያሉት የሚለውን በዝርዝር ብትነግረን። ጀስት ፍቅር ሰዎች ይሄ ለምሳሌ ፔት አሁን በእኛም ሀገር በብዙዎቹ ዘንድ የተለመደው ነው። እኛ በእኛ ኑሮ አንዳንድ ብዙዎቻችን ውሻ የምናረባው እንወዳለን እኮ ድሆችን ብንሆን ውሻ እንወዳለን። ግን ውሻ ስናረባ ቤት ይጠብቃል ብለን ነው። መሰረታዊ ሀሳባችን ቤት ይጠብቃል ነው። ከዛ ባለፈ ግን አንተም እኔም በልጅነታችን ስናደግ አልጋችን ላይ መጥተው የሚያድሩ ውሻዎች ነበሩ። በመካከለኛ ደረጃ ቁመት ያላቸው ውሻዎች የምንወዳቸው ሲሞቱ አልቅሰን የቀበርናቸው ማለት ነው። ግን ፈረንጆች ጋር ብትሄድ ፔት ለዚህ ለምንም ዓላማ ሲሆን ስለ ፍቅር ብቻ ያሳድጓቸዋል ውሾችን እና ምናልባት በመቶ ሚሊዮን አይቆጠርም ብለህ ነው በዓለም ላይ ያለው ውሻ፣ ድመት፣ አንዳንዱ የዘንዶ የእባብ ዘር እባብና የዘንዶ የምንለው መርዝ የሌላቸው ግን የእባብ ዘሮች አሉ። እነሱን ጭምር የምንወደው ማይክል ጃክሰን ጦጣ ፔት ነበረ። ጦጣ ያረባ ነበር ለፍቅርህ ማለት ነው፣ ለዓይንህ ደስ ስለሚሉ ማለት ነው። ስለዚህ አሁን ጉንዳኖችንም ምንድን ነው የሚያደርጓቸው? በሚያስፈልጋቸውን ነገር በጠርሙስ በተሰራ በመስታወት በተሰራ ቤት ውስጥ ያደርጓቸውና የሚያስፈልገውን ነገር እያደረጉ በቃ የተፈጥሮ ዑደታቸውን እነሱ መንከባከብ ማለት ነው። ምን ትርጉም የለውም። ፍቅር ነው፣ ፔት ማለት ነው። ስለዚህ አሁን በከፍተኛ ደረጃ ይሄ ስላለ የእነዚህ ህገወጥ የተባሉ ከቱሪስት በስለው የሚመጡ በእውነት እነሱ ለአንድ የንብ ይቅርታ የአንድ የገብረ ጉንዳን ንግሥት $220 እየከፈሉ ቢያንስ በእኛ ባልኩ 35 ሺህ ብር እየከፈሉ በዚህ መንገድ አሁን የተያዘው ቻይናዊ በዛ መንገድ አድርገው ወደ ቻይና ወደ ያው ከቻይና ሌላ ሌሎች የኤዥያ ሀገሮችም እንደዚህ የአውሮፓ ሀገሮች ይሄዳሉ ማለት ነው። እዛ ደግሞ የሚሸጥበት ዋጋ በጣም ውድ ነው። የደራ ንግድ ነው እና አሁን በጣም እየተወደዱ የመጡት በአብዛኛው ወደ ብዙ የተለያዩ የንብ ኩይሳዎች አሉ። አሁን ደግሞ በትልቅ ትኩረት ደቀባቸው እነዚህ የምስራቅ አፍሪቃ ጉንዳኖች ናቸው። ጉንዳን ዝርያዎቹን አሁን ይህን መነሻ አድርጎ አንድ ኢትዮጵያዊ የእርሻ ባለሙያ እንደዚህ ሊያስረዳ ይችላል በአንዱ ዩቲዩብ ላይ ወይም በሚዲያ ላይ። ይሄ ቀላል ነገር አይደለም።
በጣም ቀላል ነገር አይደለም። ይሄ ጎልድ ራሽ ነው ዳንኤል፣ ይሄ ጎልድ ራሽ ነው። በቃ ምንድን ነው የሚባለው? ይሄ ሀብት ነው እውነቱን ለመናገር እና እኔ እንደው አስተያየት ከጠየቀኝ የምስራቅ አፍሪቃ ናቸው ላይ የእኛ ጉንዳኖች ታሪክ ምንድን ነው? አሁን የምናወራቸው የጉንዳን ንግሥት የቷ ናት? አሁን ገበሬው ለምሳሌ ሰብሌን በሉብኝ ብሎ የሚቸገርበት ጊዜ አለ እና ያንን የጉንዳን ኩይሳ ከእርሻ ወይም ከእንትኖቹ ጋር ለማጥፋት ምንድን ነው የሚያደርገው? ፈልጎ እሷን ነው ማጥፋት ያለበት። ማነው? ንግሥቷን። አየህ፣ አሁን ይሄን ማለት አይደለም። ገብቶሃል? አሁን በኬንያ እየሰማን ያለው $220 $35,000 ይሸጣታል ማለት ነው። እና ጎልድ ራሽ ለዚህ ነው የሚገዟቸው። አሁን በውጭ ሀገር ያላቸው ተፈላጊነት ፔት በቃ ለማዳ የቤት እንስሳ የምትለው የለም ለፍቅር የምታደርገው እንደሱ ማለት ናቸው። ዓለም የጉንዳኖቹ አስፈላጊነት ከታወቀ ለምን በሕገ ወጥ መልኩ መናገድ አስፈለገ? ሕጋዊ በሆነ መልኩ መግዛትና መሸጥ የኬንያ መንግስት ስለማይፈቅድ ነው? አሁን የኬንያ መንግስት ገና ወኩኝ ነው የሚለው። ያው ምችም የዓለም ብዙ ጨዋታ ብዙ ነው። ሳይታወቅ በፊት ውስጥ ለውስጥ ስንት እንደተሸጠ ማሰብ ይቻላል ዳንኤል። አሁን ይሄ ነው እና የኬንያ መንግስት አሁን ሕጋዊ ማድረግ ይችላል። ስርዓት ነው የሚያወጣለት እና ማንኛውም ዝርያ መመናመን የለበትም። ኢኮሲስተሙን ያናጋል። ስለዚህ እንደዚህ አይነት ነገሮችን ባላንስ ሰርቶ በፍጥነት ህጋዊ አሰራር አውጥቶ እውቅና ህጋዊነት ሰጥቶ በእውነት ነው የምነግርህ። እኔ አሁን ለሀገሬ ብትነግረኝ ይሄ ነገር ካለ እውቅና ሰጥተህ መንግስት $50 ቢገዛ ከየሰው ገብተዋል ቶሎ ያ ራስ በህጋዊ መንገድ የምትቀበልበት ሜካኒዝሞች እንዴት ማብራሪያ ሰጥታ ይሄ ፍላጎቱ እያለ ቶሎ መላክ ነው። አሁን እኮ ነገርኩህ ዳኒ፣ አሁን ኬንያ ህጋዊ ማድረግ እንደምትችል ነው እየተጻፈ ያለው። ስለዚህ ከሀገሮች ጋር ኮንታክት ታደርጋለህ። ፍላጎት ካላቸው ሀገሮች ጋር የምትሰራቸው ባላንሶች ካለ ትሰራለህ። ፍጥነት ያስፈልጋል እኮ እንደ ይሄ ኤምባሲ ሁሉ መስራት ያለበት ነው። በእውነት ነው የምነግርህ። ከአንድ የጉንዳን የገብረ ጉንዳን እያልኩ ነው ያልኩት። ተሳስቼ ከሆነ መቼም እነዚህ ሬድ መልካቸው ቀያዮቹ ማለት አታውቃቸውም። እነዚህ ቀያይ ጉንዳኖች እና እኔ እነሱ ይሄ በተለይ ወንዱ ይሄ አፉ መኪኔታ የሚመስል የፀጉር መቁረጫ ከነከሰ የምትለው ከዚህ በኋላ እኮ ይሄ በእውነት ተግባራዊ ከሆነ ጉንዳን ቆነጠኝ የሚል ቃል ራሱ የታገደ ጉንዳን ሳመኝ ነው የምትለው። ስለዚህ እዚህ ሁኔታ ላይ ነው የጎልድ ራሽ ነው። አሁን ይሄ ቻይናዊ ጆሞሽታ አየር ማረፊያ ላይ 2000 ንግሥት ጉንዳኖች ይዞ የተገኘው እያንዳንዳቸው ከገበሬው ወይም ከአቅራቢዎች $220 የተገዙ ናቸው በነፍስ ወከፍ። ቅድም እንዳሰላሁት $440,000 አውጥቶባቸዋል። $440,000 ወደኛ ሲተረጎም ምን ማለት ነው? ይሄን ይኸው ዳንኤል ራስ ገምት እንዴ! ይሄ ጎልድ ራሽ አይደለም እንዴ? እና በፍጥነት ህጋዊ ማድረግ፣ ሜካኒዝም ማውጣት፣ አሰራር መፍጠር ነው። እኔ እንደዛ ነው የሚታየ ዳንኤል። አሁን ኤክሳይትድ ሆኛለሁ በእርግጥ። ዓለም የጉንዳን ሽያጩ ህጋዊነቱ ከተረጋገጠለት ለኢትዮጵያም አዲስ የገቢ ምንጭ የሚሆንበት አግባብ ይኖራል ማለት ይቻላል። የፍጥነትና የቅልጥፍና ጉዳይ ነው። ገበያውን ሁሉ ትፈልግለታለህ እንዴ? ገበያውን አሁን በተጨባጭ ካለው ገበያ ውጭ ነው የምነግርህ። ትልቅ እንትን ልታደርገው ትችላለህ። ከሳይንቲስቶች ጋር አብረህ ትሰራለህ። ጊዜ በማይወስድ ሁኔታ ነገርኩህ። ለዚህ ለተፈጥሮ ስርዓት አስፈላጊ የሆኑ ፍጡራን ናቸው። በዛ መንገድ እሱን ባላንስ ጠብቀ የምታካሄድበትን መንገድ ነው የምትፈልገው። ገብቶሃል? ፍጥነት ጠይቃል እና ይሄን ማድረግ አለበት። ሌሎች ሀገሮች ደግሞ እንደነሱ እንግዲህ አንዴ የተለያዩ እኮ ፍጥረታትን ታሪክ ብትመለከት ከየት ሀገር ወደዚህ መጥተው ነው እንዲህ ላሉት ጥሩ ነገር ሄዳል፣ ችግር ሄዳል። እነዛም ተመሳሳይ እንትሎች አሏቸው። ማፋጠን ነው እና ሊቀበሉ ወደሚችሉ ሀገሮች ባልኩ መንገድ ቢደረግ ብዙ የሀገሬ ሰው እዛው ዞር ብሎ ከእርሻው ከማሳው
ከእንደዚህ የሚያገኛቸው ናቸው። በእውነት እኔ እንጃ፣ ምናልባት በጣም ኤክሳይትድ ሆኜ ሊሆን ይችላል፣ ግን በጣም ጠቃሚና በፍጥነት ሊሰራበት የሚገባው ነው። ህጋዊ ማድረግ ነው። ደግሞ በጣም እርግጠኛ ነኝ ይሄ ነገር ቢታይ አንድ የእርሻ ኤክስፐርት ይነግረናል በአንድ ዩቲዩብ ላይ በእርግጠኛ ነው የምነግርህ የኢትዮጵያ ዝርያዎች የሚያስከነዱ ሊሆኑ ይችላሉ። ብዙ የሚያስገርሙ ሌላው ዓለም የማይገኙ እንስሳት፣ ወፎች፣ ብዙ ነገር አለንና ኢንተረስቲንግ። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆነልህ። መልካም ምሽት ዳንኤል። ያው እንግዲህ አሁን የጦርነቱን ጉዳይ በየዕለቱ እየሰራን ነውና እንደው በአጋጣሚ አንድ ወር ያህል እንደው እየደወልኩ ባላገኝ ምን ብዬ ልገምት? ምን ሆነሃል ብዬ ላስብ? ዳኒ በእርግጠኝነት እነዚህን ጉንዳኖች እየፈለግኩኝ ነው የሚሆነው። ዓለም ይሄ ጎልድ ራሽ ነው ዳኒ። መልካም ምሽት። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ